ወይዘሮ ካሰች ገሰሰ ይባላሉ። 40 ምንጭ ከተማ ነው የሚኖሩት። ከ9 ዓመት በፊት እርሳቸውና ባለቤታቸው ለቤት ፍጆታ የሚሆን ወተትን ይፈልጉና አንዲት የሐበሻ ላም ገዝተው ግቢያቸው ውስጥ ማርባት ይጀምራሉ። ይህች ላም እንደታሰበው ጥጃ ወልዳ ወተት መስጠት ትጀምራለች። የቤተሰቡ የወተት ፍላጎትም በመጠኑም ቢሆን መሟላት ይጀምራል። ጊዜን እየወለደ ሲመጣ ደግሞ የጊደሮችም የላሞችም ቁጥር እየጨመረ ይመጣና የሚገኘው የወተት ምርት መጠንም ይጨምራል። ይህኔ ወተቱ ከቤተሰብ ፍጆታ አልፎ በአካባቢው ለሚገኙ ሌሎች ሰዎችም በሽያጭ መቅረብ ይጀምራል። በዚህ ሁኔታ እንዳሉ በአካባቢው የሚገኙ የግብርና ባለሙያዎች በአንዲት የሐበሻ ላም ተጀምሮ ማደግ የጀመረውን የወተት ላሞች እርባታ ስራ ለምን በተሻሻሉ የወተት ላሞች አይቀይሯቸውም የሚል ምክርን ይለግሷቸዋል። ወይዘሮ ካሰችም ይህንን እንዴት ነው ማድረግ የሚችለው ይላሉ። ምልክት ስታሳይ የበሬ ፍላጎት ስታሳይ ንገሪናሉና ቆይታል። የሆነ ልጅ አንድ ግብርና ላይ የሚሰራ ነበር። ስልኩን ሰጠኝና ደወልኩለት። አንዴ መጥቶ እዛ ጥግ ያለችው ናት። ከሐበሻ ነው የተወለደችው። እሷ ፊት ነው የሷ እናት ሰጣትና ሴት ተወለደችልኝ። ከዛ እሷን ከወለደች በኋላ የሌላው ከብቶችን ለመግዛት አሰብኩ። ከዛ እንደዚህ ነው የጀመርኩት። አዎ ያኔ የግብርና ባለሙያዎችን ምክር ተግባራዊ ያደረጉት ወይዘሮ ካሰች አሁን ላይ በረት ውስጥ የሚገኙ ላሞችና ጊደሮች ሁሉም የተሻሻሉ ዝርያዎች ናቸው። የወተት ላም እርባታ ስራውንም በእጅጉ አስፋፍተውታል። ወይዘሮ ካሰች ከቅርብ ጊዜ ወዲህ ደግሞ ሴት ጥጆችን የሚያስወልድ ቴክኖሎጂን ባለሙያዎቹ ሴክስድ ሲመን የሚሉትን ላሞቻቸው እንዲጠቀሙ በማድረግ በረቶቻቸውን በተጨማሪ ሴት ጥጆች እየሞሉ ነው። እንግዲህ እኔም የተሻሻለው ዝርያ ሴት ብቻ ከተወለዱ ደግሞ ወንዱ በጣም ነው የሚያስለፋው። ጥቅም የለውም ወንዱን ማሳደግ። ግን አሁን ሴቶች ብቻ ከተወለዱ ደግሞ በቂ ወተት አገኛለሁ። ሳገኝ ደግሞ እኔ ውጤታማ ሆናለሁ። ከዛ አንግል ነው እሱን ለማስተካከል የቻልኩት። ለወይዘሮ ካሰች ሌሎች ይህንን ሴት ጥጆችን የሚያስወልድ ቴክኖሎጂ እንዲጠቀሙ ምን ይመክራሉ የሚል ጥያቄንም አንስተንላቸው ነበር። ሴት ብቻ ከተወለዱ አንደኛ በአንድ አመት በእንክብካቤ ከተያዙ 1 አመት 2 ወር 1 አመት 4 ወር ላይ ይጠቃሉ። 2 አመት ከምናምን ስር ወተት ማግኘት ይጀምራሉና በቂ ወተት ካገኘ ደግሞ በቂ ጥቅም ታገኛለህ። እንደዛ ነው። 40 ምንጭ አካባቢ ከወተት ገበያ ጋር በተያያዘ ያለው ሁኔታስ ምን ይመስላል አልናቸው። አዋጭ ነው ወተት አዋጭ ነው። ፍላጎቱም ብዙ ነው። ሰው አሁን ድሮ ሰው ብዙ ወተት እንደዚህ አይጠቀምም። ግን አሁን ሰው በጣም ነው ሁሉም ሰው አዋቂውም ህፃኑም ወተት ሰው በብዛት ይፈልጋል። በቂ ወተት እኛ አሁን ማምረት ብንችል ሴት ብቻ ቢወለድ በቂ ወተት ማምረት ብንችል በቂ ገቢ እናገኛለን። ውጤታማም ይሆናል። እኔ አሁን ለህብረተሰቡ ነው ማከፋፍለው። ለእርጎ ቤት ምናምን አላስረክብም። ለምን ህፃናት ለታመሙ ሰዎች ብዙ ይረከባሉና ጧት መጥተው ከደጅ ነው የሚወስዱት። አንድም ወተት ሳይቀር ላይ ወተት ቀድሞ የጀመርኩበት ቦታ አለና እዛ ሰው መጥቶ ነው የሚወስደው። ስለዚህ የገበያ ችግር የለም። ወይዘሮ ካሰች ከወተት ከብቶች እርባታ ስራው ጎን ለጎን የተለያዩ የመኖ ሰብሎችን በማምረት ከማሳ የሚያጭዱትን መኖ ከብቶቻቸውን እየመገቡ ከፍ ያለ ውጤት እያገኙ መሆኑን የሚገልጹበትን መልእክት በማድመጥ የዕለቱን መልእክት እናጠናቅ። እኔ ጋር አሁን ኤሌፋንት ግራስ አለ፣ በቆሎ አለ፣ ሸንኮራ አገዳ አለ፣ ስኳር ድንችም አለ፣ ታችም አለ፣ ዝም አለ። ጥቅሙ እንዴት ነው? እሱን ስታለኝ እሱ አሁን አንተ የተለያየ ነገር ስትመግባቸው ወተት ጥራት ይኖረዋል። አሁን ምጥኑም ብቻ አሁን ገዝቼ እኔ በሳር ብቻ አሁን አንድ አይነት ሳር ብቻ ባበላቸው ወተቱ ይቀጥናል። ተዋል እርጎ ሲሆንም ውሃው ይበዛል። ግን የተመጣጠነ ሲበሉ እርጎ ወፍራም ነው። ወተቱ አሁን ትኩስ ወተት ራሱ እንዲህ ስታደርገው ቁጭ ይላል እንጂ አይሄድም። ከዛ አንፃር አሁን ወተት ሰው በጣም ነው ፍላጎቱ አለ። እኔ ጋር ደግሞ በጣም ወደው እንግዲህ እግዚአብሔር ይመስገንና አይደለሁም ግን የካሰች ወተት ተብሎ ነው ለህብረተሰቡ ማከፋፈለው።